አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አለሁ እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እኔ ደህና ነኝ። በስርዓት እንኳን አልተቀመጥኩም። ያው ደስታዬን ላካፍላችሁ ነው የመጣሁትኝ። አሁን ወደ ክላሴ ገብቼ ነው እና የመጨረሻው አካባቢ ነው እንግዲህ የመዳም ቤት ጨረስኩኝ ማለት ይቻላል። እና ደስታዬን ላካፍላችሁ ነው። ለእናንተም እንግዲህ ይችን ቀን እንዲያመጣላችሁ ዱአ አደርግላችኋለሁ። እኔም ደግሞ መጨረሻውን አላህ እንዲያሳምርልኝ እንትን እላችኋለሁ ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? በድጋሚ ሰላም ናችሁ ወይ? እንደነገርኳችሁ መቀመጫ እንኳን አላዘጋጀሁም። ፈርሻው ላይ ቁጭ ብዬ ነው ለነግራችሁ የፈለግኩት ማለት ነው። እስካሁን አላቅም። ቪዲዮ ለመስራት በጣም ነው የሚይዘኝ። ቪዲዮ ልሰራ ስነሳ የሆነ ጭንቅላቴን የሚይዘኝ ነገር አለ ማለት ነው። እና ውድ ቤተሰቦቼ ሀገር ልገባ ነው እንግዲህ ከ8 አመት በኋላ ሀገር ልገባ ነው። እና ውዶቼ በጣም ደስ ብሎኛል። ደስ ብሎኛል ነው ከፍቶኛልም አላቅም። እምባዬም ቅርብ ነው፣ ግን ማልቀስ አልፈልግም። የሆነ የደስታና የሀዘን እንባ ነው የተደበላለቀብኝ ማለት ነው። መግባቴ ደስተኛ ነኝ፣ ግን በአንዳንድ ነገር ደግሞ ይከፋኛል። እንደነገርኳቸው 8 አመቴ ነው። 2011 ግማሽ ላይ ነው የመጣሁት ማለት ነው። እና ከ8 አመት ስደት በኋላ ስገባ ያስከፋኝ እናቴ አለመኖሯ ነው። ከ8 አመት በኋላ ስገባ እናቴን ቤት አለማግኘት ከባድ ነው ውዶቼ ስሜቱ። ግን ደግሞ ከአላህ ጋር መጣላት አልፈልግም። ምክንያቱም እሱ የፈለገውን ነው ያደረገው። በአላህ ቀደር አንገባም። አልሐምዱሊላህ ለኸይር ነው። ጊዜያችን ቢለያይም ቀኑ ከፊትና ከኋላ ቢሆንም ያው ሁላችንም ወደዛው ነን። እንባዬ ቅርብ ነው በነገራችን ላይ አላቅም። እና ሁላችንም ወደዛው እንደሆነ አውቃለሁ። ግን ደግሞ ያው የሰው ልጅ አይደለሁ፣ ይከፋኛል። ኢትዮጵያ ላይ ማንም የለኝም። ልጅ አለኝ አልሐምዱሊላህ፣ ባል አለኝ። ያው እናትን ሊተኩ አይችሉም አይደል? አያቶች አሉኝ የሚሳሱልኝ። ግን ማንም ያው እናትን ሊተካ የሚችል የለም። ግን አላህ የፈለገውን አደረገ አልሐምዱሊላህ። እና ውዶቼ አንዱ ያስከፋኝ ነገር ይሄ ነው። ግን አልሐምዱሊላህ እና ይህንን ሀዘኑን ወደ ኋላ እንበለውና በጣም ደስ ብሎኛል ውዶቼ። ከ8 አመት ስደት በኋላ ነው ሀገሬ የምገባው። ብቻ አላቅም፣ ስሜቱ የሆነ የተደበላለቀ ስሜት ነው። ብቻ ግን ደስ ብሎኛል። ድንገት ነው ደግሞ ልገባ ያልኩት። ያው ልጄን መማር ስላለባት እኔም ደግሞ ደከመኝ። የምር ይደክማል አይደል? ይደክማል። ስለዚህ ሀገር ገብተን ደግሞ ብንሞክረው እድሜያችንም እየሄደ ነው ማለት እድሜ ትልቅ ሆኖ ሳይሆን ያው እየሄደ ነው። ምንም የሚዋሽ ነገር የለውም። አሁን እኔ እንኳን ከመጣሁ 2011 ግማሽ ላይ ነው የመጣሁት። 8 አመት በስደት ከባድ ነው ውዶቼ። እና በእርግጥ አለ ከዚህም በላይ የሚኖሩ፣ ግን ደግሞ ያው እንግዲህ አላህ አሳክቶልኝ ሀገሬ ልገባ ነው እና ደስ ብሎኛል። ይሄንን ደስታዬን ልነግራችሁ ነው የመጣሁት። ያው በመጀመሪያ በሀዘን ብጀምረውም ያው ሳስበው ነው ያኔ የእናቴን ቤት እኔ ኢትዮጵያን ካለ እናቴ አላውቀውም። ያው ግን ደግሞ ግድ ነው ያኔ ህይወት ይቀጥላል አይደል? ያው እንኖራለን። ግዴታ ደግሞ ያው መኖር ስላለብን እንኖራለን። ግን ስታስቡት
የዛሬ 8 ዓመት ሙቀው እናታችሁ ቤት የነበራችሁ ሰው ዛሬ ስገቡ የእናታችሁ ቤት ተዘግቶ ስታገኙት እንኳን አይደለም ስታገኙት ስትስሉት ለራሱ ደስ አይልም። ብቻ ግን ያው ግዴታ ነው፣ ሰው አይደለም። እኔ ንግግር አልችልም፣ ግን ውዶቼ ዛሬ የመጣሁት ደስ ብሎኝ ነው። አሁን እቃ ምናምን ረታትቤ ምናምን አስቀምጫለሁ። ኢጃዛ ቤት ነው በቃ የተቀመጠው። ያው ግን እዚህ ፕሮሰሱ አሁን ላይ ፕሮሰሱ ስለሚቆይ ስራ እንደምለቅ ሰዎችን አልነገርኳቸውም እንደምገባ። ምክንያቱም እንደምገባ ሰዎችን ብነግራቸው ሰራተኛ ፈልገው ያስወጡኛል። ሲያስወጡኝ ደግሞ ኢጃዛ ወርጄ መቀመጥ ስላልፈለኩ ሰዎችን አልነገርኳቸውም። ያው ፕሮሰሴ 8 ቀን እንደዚህ ቀረው ነው ነግራቸዋለሁ ብዬ ያሰብኩት። ያው በእርግጥ እነሱን ሜዳ ላይ ጥያቸው አልሄድም። የራሴ ሰራተኛ የሚፈልጉ ከሆነ የራሴ እህቴ ስላለች እህቴን አስገባላቸዋለሁ በሚለው ነው እንጂ ሜዳ ላይ ጥያቸዋለሁ ይሄ ፈልጌ አይደለም። እና ያልነገርኳቸው ለዛ ነው። ያው እህቴም ይሄን ስራውን ስለምታውቀው ችግር የለውም በሚለው ነው። ብቻ አልሐምዱሊላህ ለኸይር ነው። እንግዲህ ልገባ ነው። የምር ግን ኢትዮጵያ መግባት እንደዚህ ያስፈራል። ፈጣሪ በህልሜ ማለት ነው፣ በህልሜ ኢትዮጵያ ገብቼ በቃ ጻጻት የሆነ ነገር ምን አለ ይዤ መጥቼ ቢሆን ምን አለ እንደዚህ አድርጌ ቢሆን። በጣም ነው የፈራሁት፣ ከምነግራችሁ በላይ በጣም ፈርቻለሁ ኢትዮጵያ መግባት። ግን ደግሞ ግዴታ ነው፣ ከሀገር አይቀርም አይደል? እና ደግሞ የሰው ቤት ይደክማል። ወላሂ በጣም ነው የደከመኝ። 8 ዓመት ነው፣ ግን ከዛ በላይ ለሚኖሩት አዘንኩላቸው፣ የምር አዘንኩላቸው። በጣም ከባድ ነው። እኔ አሁን አላቅም። በእርግጥ እኔም 8 ዓመት ተቀመጥኩ፣ የሰራሁት ነገር የለም። አልሐምዱሊላህ ከምንም ከማንም በላይ ልጅ አለችኝ። ከዛም በመቀጠል ደግሞ እናቴ ስትሞት ያው እኔ ትልቅ ነኝ ለቤቱ፣ 3 ነን። 2 ታናናሽ፣ አንድ ወንድም አንድ እህት ነበሩኝና እነሱን አልሐምዱሊላህ ትልቅ ደረጃ ድርሻለሁ ባልልም ያው እዚህ ሳውዲ ላይ አምጥቻቸዋለሁ። እንግዲህ ከዚህ በኋላ ደግሞ እዚህ እኔ ካመጣኋቸው ተሰርቶ መለወጥ የነሱ ፋንታ ስለሆነ እኔ እንግዲህ አቅሜን ተወጥቻለሁ ብዬ አስባለሁ። 2 እህትና ወንድሜን አመጣው። ደግሞ ትንሽም ብትሆን ቦታ ገዝቻለሁ እንጂ ከዛ ውጭ ምንም ያረኩት ነገር የለም። ሞልቶልኝ ምናምን አይደለም። ግን ደግሞ አልሐምዱሊላህ ባሌ ቤት ሰርቷል፣ ቤት ውስጥ ተሰርቷል፣ አበጃጅቷል ራሱ ማለት ነው። ስለዚህ እኔ ቀና ሞላልቻለሁ። በቀረው እንግዲህ አላህ ይሙላ። እኛ ዱንያ አይደል አንዱን ስንለው አንዱ ይጎላል። የምር እኔ አሁን ለራሱ የሆነ አንድ ነገር ገዛው ብዬ ሳስብ ከዛን ትንሽ ቁጭ ብዬ ሳስብ ደግሞ ሌላ ነገር ጎሎ ያለሁኝ እና ዱንያ ይሞላ። ሙዶቼ እንደው ቤት ካላችሁ በቃ እቃውን አንዳንድ ነገር አስፈላጊ ነገር ገዛዝተን ወላሂ ጥንጥዬ 100,000 ብር 200,000 ብር ለራሱ ካለን የሆነች ጥንጥዬ ሱቅ ከፍተን መኖር እንችላለን። የምር እኔ አሁን በጣም ነው ይሄ ትካሼን ያመኛል። ገና 30 ቤት አልገባሁም። ሀቂቃ 26-25 ዓመት እንደዛ ነው። ግን ወላሂ ይሄ ትካሼን ያመኛል። ጉልበቴን ሙርክዝ ይዤ በሉት መቆመው አልነሳም። ከመቀመጫ ባሳር ነው እንደዚህ ቁጭ ብዬ የማይታሰብ ነው። እና ወገቤን ለራሱ ቅድም ለራሱ ሴትዮ ስታይ ምን ሆነሽ ነው ተኝ የሚያምሽ ከሆነ ስራውን ተይውና ተኝ እያለች ነበር። ገና 26-25 ዓመት እድሜ ላይ ያለ ሰው እንደዚህ መንቀጥቀጥ ማለት ከባድ ነው። ያው ጉዳት አይደል? የሰው ቤት ብቻ ከባድ ነው። እና ወዶች ቀበጣጠርኩባችሁ። ያው እንግዲህ የደስታዬን ነው። እቃዬን ደግሞ አዘጋጅቻለሁኝ። ያው እቃዬን ደግሞ በቀጣይ ያሳያችኋለሁ። የሰው ልጅ ይዤ ነው የምገባው ኢትዮጵያ። ያው ሳውዲ ያላችሁ እንዴት ይዞ እንደሚገባ ታውቃላችሁ። ያው የሌላ ሀገሩን ባላቅም ሳውዲ የሰው ልጅ ይዞ ይገባል። እኔም ልጅ ልክ ያለሁኝ ማለት ነው። እና አሁንም የሰው ልጅ ነው ይዤ የምገባው። ያው እንግዲህ ከኤርፖርት ላይ ይመልሳሉ ምናምን እያሉ ማስፈራራት ነገር አለ። በእርግጥ ጓደኛዬም ተመልሳ እንደገና በ3ኛው ቀን ይሁን በ4ኛ ቀን ነው የገባችው።
በዚሁ በሰው ልጅ ምክንያት ይሁን እንደዛ ነው። ዞሮ አላውቅም። ወላሂ አለም አላህ ያሳካው። እንግዲህ ልሄድ ነው ደግሞ አንድ ሁለት እቃዎች ምናምን እንደዚህ ስለምገዛዛ እነሱን ረታትቤ በአንድ አሳያችኋለሁ እቃዬን። ደግሞ አላህ እንዳሳካው ዱአ አድርጉልኝ። ከዛን የቀረውን ደግሞ ፕሮሰሱ እንዴት እንደጀመርኩ እንዴት እንደጨረስኩ ያለውን ነገር ሁሉንም በዝርዝር ቪዲዮ እሰራላችኋለሁ። ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሁን ላይ ደግሞ ዩቲዩብ በጣም ነው የሞተው። አላውቅም ለምን እንደሆነ ቪዲዮ ሰርቼ 4 ሰው 3 ሰው ነው የሚያየው። አልገባኝም ለምን እንደሆነ ብቻ ግን ለኸይር ነው እንግዲህ ታበረታቱኛላችሁ ብዬ አስባለሁ ውዶቼ። ሀገር መግባት በጣም ነው የፈራሁት፣ ግን ደግሞ ግዴታ ነው። ብቻ ግን ውዶቼ አላብዛባችሁ። ካሜራዬም ጥራት የለውም። አላውቅም ደግሞ ካሜራዬ ቆንጆ ነበረ፣ ግን የቤቱ ቀለም ይሁን አላውቅም የሆነ ካሜራውን ፍዝዝ አድርጎታል። መብራቱ ይሁን እዛኛው ቤት አሁን እኛ ቤት ስሰራ በጣም ንጹህ ነው። ስጋ ግን አጠቋቆረው። ብቻ አላውቅም ድምጽ የሚሰማችሁ